ዛሬ ለኢትዮጵያውያን ሁሉ የሚያኮራ ታሪካዊ ሁነት ተፈጽሟል ሲሉ ጠቅላይ ሚኒስትር አብይ አህመድ ገለጹ። ጠቅላይ ሚኒስትሩ የሁለት አሻጋሪ ፕሮጀክቶች የመሰረት ድንጋይን አስቀምጠናል ሲሉ በማህበራዊ ትስስር ገጻቸው ላይ አስፍረዋል። የኢትዮጵያ ኢንቨስትመንት ሆልዲንግ ከዳንጎቴ ግሩፕ ጋር በመተባበር የሚገነባው የዩሪያ ማዳበሪያ ፋብሪካና በጎልደን ኮንኮርድ ግሩፕ የሚገነባው የጎዴ ነዳጅ ማጣሪያ ፋብሪካን የመሰረት ድንጋይ አስቀምጠናል ብለዋል። የጎዴ ነዳጅ ማጣሪያ ከሂላል የነዳጅ ስፍራ ድፍድፍ ነዳጅ በማውጣት በማጣራትና በማጠራቀም በአመት 3.5 ሚሊዮን ቶን የማምረት አቅም አለው። በሌላ በኩልም የማዳበሪያ ፋብሪካው ከካሉብ የጋዝ ስፍራ በማውጣትና 108 ኪሎ ሜትር የማጓጓዣ ቱቦ በመጠቀም በአመት 3 ሚሊዮን ቶን አምርቶ ያቀርባል። እነዚህ ፕሮጀክቶች የኢንዱስትሪ እድገትን ከማሳየት በላይ መሆናቸውን ገልጸው እድሎቻችንን የመጠቀም ትብብሮችን የማጠናከርና ሰላምን የማጽናት የጋራ ኃላፊነታችንን የሚያሳዩ ናቸው ብለዋል። ኢትዮጵያውያን ሁሉ በህብረትና በአንድነት ለእድገት መሰባሰባችንን አጠናክረን እንድንቀጥልም ጥሪ ያቀርባለሁ ብለዋል። ይህን ስናደርግ እውነተኛውን የኢትዮጵያዊ ማንነት መንፈስ በሚያከብር መንገድ በዓለም መድረክ የኢትዮጵያን ስፍራ ከፍ እናደርጋለን ሲሉ ጠቅላይ ሚኒስትር አብይ አህመድ ገልጸዋል።